አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ በጣም ሰላም ነኝ አልሐምዱሊላህ። ዛሬ ደግሞ ወደ አንዲት ገጠር ቀበሌ ሄድ ብለን ፏ እያደረግናት ያለችን አንዲት የወንድማችንን ቤት ማሳያችሁ ይሆናል። ቪዲዮውን እንግዲህ በጥሞና እስከ መጨረሻው ተከታተሉ ላለሁ እንደተለመደው። እንዲሁም ደግሞ ቪዲዮው ላልደረሳቸው ሼር እያደረጋችሁ አዳርሱላቸው። ዛሬ በማሳያችሁ ቪዲዮ እንግዲህ ብዙዎቻችሁ ትጠቀሙበታላችሁ። ኢንሻአላህ ማሰራት ላሰባችሁ አሁን በፊት ያሰራቸውም በጣም ይጠቅማችኋልና እስከ መጨረሻው ሼር ያደረጋችሁ እንዲሁም ላይክ ኮሜንት ላይ ደግሞ አስተያየቶቻችሁን እየጻፋችሁ አበረታቱኝ እላለሁኝ። እንግዲህ ዛሬ ማሳያችሁ ፋጂ ጊራና አካባቢ ላላችሁ ያው ታውቁታላችሁ ቦታውን ፋጂ ያራው ሌላው የሚባለው ቦታ ላይ ነው ዛሬ እንግዲህ ሳይታችን ማለት ነው። በዛሬው ቪዲዮ እንግዲህ የማሳያችሁ ፍሬም እየተመረተ እንዲሁም ኮርኒሱን እየሰራን እንገኛለን። አሁን ላይ ፍሬም የሚመረተው እንግዲህ በዚህ መልኩ ነው። ልክ እንደምትመለከቱት በመጀመሪያ ይሄ የፍሬም ማምረቻው ይሄ እንዳለ ሆኖ ቀርጾ የማንኛው የፈለጋችሁት ቅርጽ አይነት አለ። ይሄንን እንግዲህ እዚህ ላይ መጀመሪያ በደንብ ከተጸዳ በኋላ ቅባት ያስፈልገዋል። እሱ ቅባት ከተቀባ በኋላ ቡኮ ይደረግበታል። በመጀመሪያ ከቡኮ ቀጥሎ እንግዲህ ጭረት ይደረግበታል። ይሄ የምትመለከቱት ቃጫ ይባላል። ይሄ ጭረት ከተደረገ በኋላ ሌላ ቡኮ መልሶ ተደርጎ ሲበስልና እንትን ሲል ይወጣል። ምርጥ የፍሬም ይሆናል ማለት ነው። ይሄን ይመስላል እንግዲህ እንደምትመለከቱት። ይሄ አሁን ትልቁና ዚግዛግ ጥምዝ ፍሬም በመባል ፍሬም ነው። ይሄኛው ደግሞ እንደዛው ዚግዛግ ሆኖ ቀለል ያለች ሳይዟ ደግሞ ትንሽ አነስ ያለችና ቁመቷም እንደምትመለከቱት ረዘም ያለች ናት። እንደምትደምው በዚሁ አጋጣሚ ማሻአላህ በሚያምር ሁኔታ ይሄ ጤፉ እንደምታዩት ይሄን ይመስላል። ማሽላው እንዲሁም አልፎ አልፎ ምርጥ ቤቶች ተሰርተዋል። እንግዲህ በዚህ አጋጣሚ ላሳያችሁ እወዳለሁኝ። በጣም ደስ የሚልና ቀለል ያለ ቦታ ነው ማሻአላህ። ይሄን ካሳየኋችሁ ይሄኛው ደግሞ ሌላ ዲዛይን ነው። ብዙ አይነት ዲዛይኖች አሉ። እነዚህ የፍሬሞቹ ማምረቻዎችን እንደምታዩቸው ፕላስቲክም እጅንም እንደምትመለከቱት ይሄን ፕላስቲኮች እነዚህ ፕላስቲኮች መርጠን አምጥተናል ማለት ነው። ውስጡን የተሰራውንም እየተሰራ ያለውንም እንግዲህ አጠር አድርጌ ላሳያችሁና ጅብሰም ደግሞ ይሄ የምትመለከቱት ቢጫ ኪስ የቅርጻ ቅርጽ ጅብሰም ነው። ብዙ አይነት አሁንም እንዲያልኳችሁ ብዙ አይነት ፋብሪካዎች አሉ። አሁን ይሄ ለምሳሌ የቅርጻ ቅርጽ ጅብሰም ነው። በቢጫ ኪስ የሆነ ይሄ ቅርጻ ቅርጽ ጅብሰም ሌላም ኪስ ሊሆን ይችላል። ለቅርጽ እንግዲህ ለዚህ ለፍሬም ማምረቻ የሚሆነው ጅብሰም ይሄ ነው ማለት ነው። ልክ ይሄ ፍሬም እንግዲህ እንደምትመለከቱት እንደዚህ ከሆነ በኋላ ትንሽ ደቂቃ ይጠብቃል። ከትንሽ ደቂቃ በኋላ ይወጣል። ደግሞ እንግዲህ ሲወጣ የምናይ ይሆናል ማለት ነው። አሁን ወደ ውስጥ ስንገባ እየተሰሩ ያሉ ኮርኒሶች ስንገባ እንግዲህ ወደ ውስጥ ስንገባ እንግዲህ ገጠር እንደሚሆኑ መብራቱን ተቀብሮለታል። እንደምትመለከቱት ከጊዜ በኋላ እንዲሆን ጭቃው እየተቆፈረ ተቀብሯል። ከላይም እንዲሆን ኢንስታሌሽኑን ሰርተን ጨራርሰናል ማለት ነው። እንዲሁም ደግሞ ስፖት ላይቶች ውስጥ እንዴት ይቀርባቸዋል። ይሄ ምንም ቢሆን ኮርኒስ ከተሰራ ስፖት ላይት መሆን አለበት ተብሎ በምትመለከቱት መልኩ ሳሎን ላይ 4 ስፖት ላይት ተደርጎበታል። ቤቷ ያው ትንሽ ጠበብ ያለች ናት፣ 6 በ7 ናት። መጨረሻ ላይ እንግዲህ ደግሞ በክፍል እያስቀመጥኩላችሁ መጨረሻ ላይ የዚህንም ቤት ዋጋ ስንት ብር እንደፈጀ ማሳወቃችሁ ይሆናል። እንግዲህ ያው እናንተ ታውቃላችሁ፣ እናንተ ያምራል በምትሉት ዲዛይን አድርጉልና አሉ። በመታወት መልኩ እንግዲህ ምርጥ አድርገንላቸዋል ማለት ነው። እንግዲህ ከወደዳችሁት ላይክ ሼር ማድረግ እንዳይረሳ። ያልተመቻችሁም ነገር ደግሞ ካለ አስተያየቶቻችሁን አስቀምጡልኝ። መሰራት ለምትፈልጉ በ0920 13 16 50 ወይም ደግሞ በ0976 06 73 73 እየደወላችሁ ማዘዝ ትችላላችሁ ማለት ነው። ደግሞ ወደ መኝታ ቤት ስንገባ መኝታ ቤቷ ደግሞ እንደምትመለከቷት ሆናለች ማለት ነው። እቺን ትመስላለች የመኝታ ቤቷ ዲዛይን ደግሞ እቺን ያው ስፖት ላይትም ሆነ ምንም አላደረግንባትም። መሀል ላይ አንድ አምፖል
ብቻ ነው ያደረግንባት ማለት ነው። እንግዲህ እንደ ሰዎቹ ፍላጎት ማሻአላህ የገጠር ቤት አይመስልም። ላሜራው ሁሉ ዘመን ባለመልኩና ውሃ በማያስገባ አሰራር ነው የተሰራው። እንግዲህ ይቺ አልጋዋ ተሰርታለች። የልጆች ክላስ የምትባል ክላስ ናት ይቺ። ይቺ ደግሞ ኮሊደር ስትሆን እንዳልኳችሁ 6x7 ሲሆን ክላሱ ሻወር ቤት አይኖረውም። ሻወር ቤት የለውም ማለት ነው። 6x7 ቤት ሻወር ቤት አይኖረውም። 4 ክላስ ይሆናል። ግን በሻወር በጣም ስለሚጠብ ሻወር የለውም ማለት ነው። እንደምትመለከቱት ደግሞ ይሄ ሞራል በውሃ ልክ እየተመታ ነው። መጀመሪያ ሞራል ነው ግድግዳ በውሃ ልክ ተነስቶ እንደዛ የሚመታው። ከዛ በኋላ ነው እንግዲህ ሌላው ፍርግርግ ተመቶ ለፕላስቲክ መምቻ የሚሆን ማለት ነው። ግድግዳው ደግሞ እንደምትመለከቱት በጣም ስንጥቅጥቅ ያለና ሌቭል ያልጠበቀ ነው። እንግዲህ ይሄን ደግሞ በጅብሰን በጣም አሳምረንና ውብ አድርገን ሰርተን እናሳያችሁ ይሆናል ማለት ነው። ይሄን ግድግዳ አሁን ላይ ተመልከቱት። ደግሞ መጨረሻ ላይ እውነት ይሄ ነው ወይ ብላችሁ የምትሉበት አጋጣሚ እንደሚሆን አልጠራጠርም ማለት ነው። ይኸው ሞራላችንና ሰጋትራችንን ማቅረበናል። በቅርቡ እንግዲህ ያው ኢንሻአላህ ሁሉም ነገር ፋ አድርገን ደግሞ የምናሳያችሁ ይሆናል። እንዳልኳችሁ በፊት ላይ ታሳቢ የተደረገ ስላልሆነ ገመድ የዲሽ ገመድ እና ሶኬት አሁን ላይ አንድ ላይ ነው እየተቀበረ ያለው። ብዙዎች ቆጣቢ ነው። ኮንዲቲ ይቆጥባል፣ እንዲሁም ገመድ ይቆጥባል። ይሄ ስለሆነ ይሄንን አሁን እንደ አዲስ አስገብተናል ማለት ነው። ይመስላል እንግዲህ ወደ ውጭ ደግሞ ስንወጣ ውጭውም እንደምትመለከቱት ይችን ትመስላለች። እንግዲህ 7x8 አሞራ ክፍል ይችላል። እንግዲህ ይሄን ይመስላል። የውጭ አምፖል ወጥቶለታል። መስኮቱ እንደምትመለከቱት ደግሞ ይሄም ላሜራ ነው። ዝናብ አያስገባም ብያችኋለሁ። አዲሱ አሰራር ነው የተሰራው። ይቺ እንግዲህ ለጊዜው ኮርኒስ የምትሆነው ይቺ ፊት ለፊቷ ብቻ ናት። ይቺን እንደሰራን በቀጣይ ደግሞ እንግዲህ ኢንሻአላህ እንደ ደንበኞቻችን አቅምና ፍላጎት ኳርትዙም የሚቀባ ይሆናል። በቀጣይ እንግዲህ እሱን ደግሞ ማሳያችሁ ይሆናል ማለት ነው። እንግዲህ ለዛሬ ይህን ካሳየኋችሁ ደግሞ በቀጣይ ክፍል እንገናኝ። መልካም እይታ ይሆንላችሁ። በድጋሚ አሁንም ቪዲዮውን ከመጨረሻው ካያችሁት ትጠቀሙበታላችሁ። ለምታሰሩ በኢሞ እንዲሁም በዋትሳፕ በቴሌግራም እየደወላችሁ ማዘዝ ትችላላችሁ። በ0920131650 ወይም በ0976067373 ደውሉልኝ። በማንኛውም ቦታ እንግዲህ ተንቀሳቅሰን የምንሰራ ይሆናል። ለዛሬ በዚሁ ጨረስኩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። መልካም